በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወአሚሩ ለሰኔ በዛቲ ዕለት ተፍጻሜተ ስሙ ለቅዱስ ገላውዴዎስ ሰማዕት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዚች ቀን በጦርነት ድል አድራጊው ከቤተ መንግሥት ወገን የሆነ የመላእክት አርአያ ያለው የከበረ ሰማዕት ገላውዴዎስ የተጋድሎ ፍጻሜ ነው። ይህ ቅዱስ ምድራዊ መንግሥትና የዚህን ዓለም ክብር የናቀ ነበረ። መልካም ገድልንም ተጋደለ። የማይጠፋ ሰማያዊንም መንግሥትና የማያልቅ ክብርንም ወረሰ። የዚህም ቅዱስ የአባቱ ስም አብልጥኦስ ነው። እርሱም ለሮም ንጉሥ ለኑማሪያኖስ ወንድሙ ነው። መልኩም እንደ ራኤል ያዕቆብ ልጅ እንደ ዮሴፍ እጅግ ውብ ነበር። እርሱም በጦርነት ላይ የበረታ ነበር። የአንጾኪያ ተወላጆችም ይመኩበት ነበር። ስለ ደም ግባቱና ጽናቱ በሁሉ ዘንድ የተወደደ ነበር። እርሱም ከመውደዳቸው ብዛት የተነሳ ጠላቶችን ድል እንዳደረጋቸው እነርሱም ድል ሆነው በውርደትና በብዙ ድንጋጤ ከፊቱ እንደሸሹ አድርገው ስዕሉን ስለው በከተማው መግቢያ በር ላይ ያኖሩት ነበር። ቅዱስ ገላውዴዎስም የቤተ ክርስቲያን ቅዱሳን መጽሐፍ ዘውትር ያነብ ነበር። የሮም ንጉሥ ዜናውን ሰምቶም ሊያየው ወደደ። ልጁ ገላውዴዎስንም ይልክለት ዘንድ ወደ አባቱ ላከ። እርሱም ላከለት። በደረሰም ጊዜ በደስታ ሊቀበለው ንጉሡ ከሰራዊቱ ጋር ወጣም። ባየውም ጊዜ ደስ አለው፣ ደስ ተሰኘበት። የሮም የከተማ ሰዎችም ሁሉም ደስ አላቸው። ከእነዚያ ወራቶችም በኋላም ከቁዝ አገር ሰዎችና ከአርማንያ ታላቅ ጸብ ተነሳ። ይህም ቅዱስ ገላውዴዎስ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምኖ ወደ እነርሱ መጣ። ድልም አደረጋቸው። ንጉሳቸውንም ያዘው፣ ጣዖታቸውንም ሰበራቸው። ከዚህም በኋላ ወደ አንጾኪያ ተመለሰ። ዲዮቅልጥያኖስም የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ አምልኮ ጣዖትን ባጸና ጊዜ እጅግ አዘነ። ፊቅጦር የሚባል የህርማኖስ ልጅ ወዳጅ ነበረ። ሁልጊዜም የመጻሕፍትን ቃል ይሰሙ ነበር። ስለ ነፍሳቸውም ድነት ያነቡ ነበር። ከዚህም በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ያፈሱ ዘንድ ተስማሙ። በዚያም ጊዜ ሰይጣን በሽማግሌ አምሳል ታያቸው። ያዘንላቸውም መስሎ እንዲህ አላቸው፣ ልጆቼ ሆይ መልካሞች ጎልማሶች ናችሁ፣ የነገሥታት ልጆችም ናቸው። ስለ እናንተ ፈራለሁ፣ አዝንላችኋለሁም። እኔም ከንጉሡ ጋር ትስማሙ ዘንድ ለአማልክትም ታጥኑ ዘንድ እመክራችኋለሁ። ሊያዛችሁም ትእዛዙን አትተላለፉ። እናንተም ክርስቶስን በቤታችሁ አምልኩት። ይሄ ንጉሥ ኃይለኛ ርኅራኄም የሌለው ጨካኝ ነውና አላቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእነርሱ ጋር የሚነጋገራቸው ሰይጣን እንደሆነ አስገነዘባቸው። ክፋትን ሁሉ የተመላ የሐሰት አባት ሆይ ከእኛ ራቅ፣ አንተ ሁልጊዜ የእግዚአብሔር ሕግ ትቃረናለህና አሉት። ያን ጊዜም መልኩን ለውጦ እንደ ጥቁር ባሪያ ሆነ። እንዲህም አላቸው፣ እንሆ ከንጉሥ ጣጣልቼ ደማችሁን እንዲያፈስስ አደርገዋለሁ። ሰይጣንም ይህንን ብሎ ወደ ዲዮቅልጥያኖስ ሄደ። ሄዶም ፊቅጦርን፣ ገላውዴዎስን ካልገደልካቸው በአንተ ላይ ይነሳሉ፣ አንተንም ይገድለው መንግሥትን ይወስዳሉ። እነርሱም የመንግሥት ልጆች ናቸውና አለም። ስለዚህም ንጉሡ ወደ ቅዱስ ገላውዴዎስ ልኮ ወደ እርሱ አስመጣው። ለጣዖታቱም እንዲሰዋ ለምነው የአባቱንም ሹመት ይሾመው ዘንድ ቃል ገባለት። ሰምቶም አልታዘዘለትም። ንጉሥም ክፉ ቃልን ሊናገረው አልደፈረም። ቅዱስ ገላውዴዎስ ግን በድፍረት ይናገረው ነበር። ያለ መፍራትም ንጉሡና የረከሱ አማልክቶቹን ሰደበ። ህርማኖስም ቅዱስ ገላውዴዎስን ወደ ግብፅ እንዲልከውና በዚያ እንዲገድሉትም ንጉሥን መከረው። እርሱ እንደ ልጅ እንደ ፊቅጦር አመፀኛ ነውና። ንጉሡም ወደ እንዴናው ገዢ እንዲህ ብሎ ጻፈ። ገላውዴዎስ ትእዛዛችንን አልተቀበለም፣ ቃላችንንም አልሰማም። አንተም ወደ ትእዛዛችን ይመለስ እንደሆነ በብዙ ድካም ሸንግለው፣ ይህ ካልሆነ ራሱን በሰይፍ ይቆረጥ። ቅዱስ ገላውዴዎስም ወደ እስክንድርያ ይወስዱ ዘንድ ንጉሡ እንዳዘዘ ባወቀ ጊዜ የእህቱ ባል የሆነ ሲድራማኮስን ጠርቶ ክብር ይግባውና ጌታችንን በማመን እንዲጸና ወገኖችንም እንዲያጸናቸው አደራ አለውና በሰላምታ ተሰናበተው። ወደ እንዲያም ገዢ ወደ አርያኖስም በደረሰ ጊዜም አርያኖስ አይቶ ወደ ነገጠ ተነሶም እጁን ሳመው፣ እንዲህም ብሎ ለመነው፣ ጌታዬ ገላውዴዎስ ሆይ ይህን ስራ አትስራ፣ የንጉሥንም ትእዛዝ አትተላለፍ። ቅዱስ ገላውዴዎስም እንዲህ ሲል መለሰለት፣ ንጉሥ ያዘዘን ልትፈጽም እንጂ በነገድ ልታስተተኝ አልተላኩም አለው። መኮንኑም
እስከሚቆጣ ድረስ እንዲህ እርስ በርሳቸው ይነጋገሩ ነበር። በመኮንኑም እጅ በጦር ነበረ። ቅዱስ ገላውዴዎስንም ወጋው። ነፍሱንም ክብር ይግባውና በጌታችን እጅ ሰጠ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ምዕመናንም መጥተው የቅዱስ ገላውዴዎስን ሥጋ ወሰዱ። በመልካም አገናነዝም ገነዙት። የቅዱስ ፊቅጦር ሥጋ ጋርም በሳጥን ውስጥ አኖሩት። የስደቱም ዘመን እስከሚፈጸም ጠበቁት። ከዚህ በኋላም የቅዱስ ፊቅጦር እናት ቅድስት ሶፊያ ወደ እንዲናው አገር መጣች። የቅዱሳን ገላውዴዎስና የፊቅጦርን ሥጋቸውን ወስዳ ወደ አንጾኪያ ደረሰች። የቅዱስ ገላውዴዎስን ሥጋ አስዩጥ በሚባል አገር ይኖራል የሚልም አለም። ለእግዚአብሔር ምስጋና ይሁን። በዚህ መስተጋደል ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ይኑር አሜን። ወበዛቲ ዕለት ኮነ ቅዳሴሃ ለቤተ ክርስቲያን ዘአርባ ሰማዕታት ውስተ ሀገረ እስክንድርያ። በዚችም ዕለት በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድርያ ከተማ የተሰራች የአርባው ሰማዕታት ቅዳሴ ቤተ ክርስቲያንና የእስክንድርያው ሊቀ ጳጳሳት የቅዱስ ክርዳኑ መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለም ይኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 12 በዚች ቀን የከበረ የመላእክት አለቃ የመልአኩ የሚካኤል መታሰቢያን በዓል ያከብራሉ። ዳግመኛም በዚች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤል በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ዳግመኛም በዚች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎሚያ የዕረፍቷ መታሰቢያ ሆነ። በዚችም ዕለት ያለ አባቶች ሊቃነ ጳጳሳት ስድስተኛ የሆነ የእስክንድርያው ሊቀ ጳጳሳት አባ የውስጦስ አረፈ። በዚችም ዕለት ለአባቶች ሊቃነ ጳጳሳት 67ኛ የሆነው የእስክንድርያ ሊቀ ጳጳሳት አባ ቄርሎስ አረፈ። ዳግመኛም በዚች ዕለት የተባረከና የተመሰገነ በሰማያት ያለ ምስጢርን ያየ የኢትዮጵያ ንጉሥ ላሊበላ የዕረፍቱ መታሰቢያ ሆነ። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። ሊህ ቅዱሳንም ዘወትር አንተን ያገለግሉ ናቸው። በደህንነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክ ባርኩ። ስትባረኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብርሃንና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ሊያጻፈውን አምኖ ያነበበውን ወደ ሌላ ልሳን የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችንን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።